እዚህ ያለ ጊዜ የሆነ ነገር ነግሮታል እንዳለኝ ሳይነግረኝ ሄደ። ቆይ ምን ቢታሰብ ምን ቢፈጠር ነው ያልነገረኝ ነገር? ምንልችም በት እንዴ ምንም የሚሉት ነው የለችም ማለት እንኬት አናግሪያት እንዳናገር ምን እየሆንሽ ነው አንቺ? ሰዓቱን አይተሽዋል? እንግዳ ስለነበረብኝ ነው ዶክተር፣ በጣም ይቅርታ። ለሊ እንግዳ ለመቀበልም እኮ ቢሆን አንቺ መጀመሪያ ደህና መሆን አለብሽ። ለምን ትሸወጃለሽ? መንጋገር አንተ ራሱ ወዴት ነው? ማን ነው እባክህ ከዛ ግቢ ፈቶ ይለቀቀ? እኔማ ይኸውልህ ቀን ስራው ቀርቶ የጎንዮሽ እኮ ስራ አገኘሁ። ፍቅርና ትምህርት ቤት አበሻት የተመለስኩ። ምን አልችልም። አንተ ወንድሜ ነህ። በስኬቴም በሀዘኔም ጊዜ ታስፈልገኛለህ። የመጣንባቸው መንገዶች እኔ እናንተን አስተሳስረውናል። ስለዚህ እርስ በርሳችን እንፈላለጋለን። ታዲያ የምትፈልጊኝ ከሆነ ለምን አትረጂ? ስላልፈለኩ እኔ በቃ እንደዚህ ተመችቶኛላሽ። ገባኝ። አንቺ ብርሃን ያፈቀረችው ልጅ የእህቷ እንደሆነ ብታውቅም ነገር ግን ዛሬም እሱን ከማሰብና እሱን ከማሰላሰል አልወጣችም። ብርሃን ወደ ዴቭ በመደወል ዴቭ ጊዜና ሰዓት ሊሰጣትና ብዙም ላያወራት ስለመቻሉ እኔ እኮ የምታፈቅረኝ መስሎኝ ነበረ፣ ለምንድን ነው ግን እንደዚህ ያደረግከው? ተመልሰህ እዚህ ታዲያ ለምን መጣህ? እያለች እያለቀሰች ትገኛለች። የአደይ እናት እንጂ አደይን አውሪያት በማለት አደይን እንድታወራ ስልኩን ቢሰጧትም እሷ ግን አላወራም በማለት ነው የመለሰችው። ለምንድን ነው የማታወሪያት? መሀላቸው የተፈጠረ የማላቀው ችግር አለ ወይ በማለት ጠይቀዋት ነበረ። ምንም ነገር የለም፣ ነገር ግን ማውራት አልፈልግም በማለት ነው። አትጠይቂኝ እማዬ ይቅርታ ብላ ወደ ማሳ ሄደችው። ብርሃን ዴቭ ወደ ገጠር በመጣ ሰዓት እንዳጋጣሚ ፍቅር ላይ ብትወርቅም ነገር ግን ዳግም የመጣው እኔን ፈልጎ ነው የሚል ሀሳብ ቢሆንም አሁን ላይ ግን የአደይ እንደሆነ አውቃለች። ነገር ግን ዴቭን ልትተወው አልቻለችም። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ ሼር በማድረግ አበረታቱኝ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ሰራተኛዋ አደይ 166ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ፍቅር እንግዲህ ከቅርብ ጊዜ ወደዚህ አሹ ውሰደኝ እያለች ጋርድ ሁነኝ በማለት እንግዲህ ትምህርት ቤት እያመላለሳት ይገኛል። አሹን በዚህ ነገር እጅግ በጣም ተሰላችቷል። በተለይ ዳኒ በባለፈው እነ ፍቅር ቤት ከገባ በኋላ አሹ ኃይለኛ አመለካከት ነው ያለው። ይህም ደግሞ ለፍቅር እቤት ሲሆን ተወሽቂያለሽ፣ ውጪ ሲሆን አሹ ከተለይ ታያለሽ፣ ምንድነው እቅድሽ በማለት ነበር የጠየቃት። ፍቅርም አሹ እንደውም በቃ ነቃ ማለት አለብህ፣ ልብስህንም መቀየር አለብህ በማለት ትነግረዋለች። እሺ እመይቴ ሌላስ ምን ልታዘዝ በማለት እንግዲህ አሹም ሲቀልድባት ነበረ። አዎ ሌላ ደግሞ ከፊትም ከኋላ ማትሄድ ከጎኔ አብረኸኝ ካጠገቤ መራቅ የለብህም በማለት ትነግረዋለች። አሹም ወይኔ ምዬ ወይኔ ቀብራራው ምን ላይ ወደኩኝ ወይኔ መጨረሻ እያለ በፍቅር ማመላለስ እያማረረ ነው የሚገኘው። እንዲሁም እሷ ስልክ ስትደውልለት አሹ ስልክ አያነሳም። ነገር ግን ወደ እናቷ በመደወል አሹ ስልክ አያነሳም መጥቶ ይውሰደኝ በማለት ትናገራለች። የፍቅርም እናት እንግዲህ እጅግ በመበሳጨት ለምንድን ነው ስልክ የማታነሳላት ለፍቅር በማለት ተናግረው ነበረ። አሹም ስለመሰልቸቱና ስለማማረሩ ነበር የማያነሳው። ነገር ግን አይ እረስቸው ነው ማለት አላየሁትም በማለት ይናገራል። በልሽ አሁን ሄደህ ቶሎ አምጣት በማለትም ይላካል። በዛሬው ቀን ደግሞ አደይ ለባቡሬ የለሊን በሽታ ልትነግረው ጫፍ ላይ ደርሳ ነበረ። ነገር ግን ለሊ ከአፏ ላይ እንድትመልሰው አድርጋታለች። ባቡሬ ጠፋ ብሎ ወደ ቤቷ ከመጣ በኋላ የት ሄደህ ነው የጠፋኸው በማለት ጠይቀውት ነበረ። እሱም ስራ ነበረኝ እዛ ሄጄ ነው ይቅርታ ቆየሁ አይደል በማለት ይቀላቀላል። ከሰላምታውም በኋላ እንግዲህ ለሊ
ሌላ ሐኪም ቤት መታየት አለብሽ በማለት ይነግራታል። እንዲሁም ደግሞ ሰላም እንዳጣ ስለሷ እያሰበ እየተጨነቀም እንደሆነ ይነግራታል። እሷም አረ ደህና ነኝ እኮ አሁን ዶክተሩ ደግሞ በጣም ጥሩ ዶክተር ነው፣ ስለዚህ ሌላ ጋር መቀየርም አያስፈልግም፣ እዚሁ እከታተላለሁ በማለት ትነግረዋለች። ፊትሽ ላይ እኮ ህመምሽ ይታየኛል፣ ለምንድን ነው ግን አንቺ መደበቅ እየፈለግሽው በማለት ይጠይቃታል። አደይም በአጋጣሚ ከዶክተሩ ጋር ነበርኩ በማለት ትነግረዋለች። ከማ ዶክተር ጋር በማለት ከሌሊ ዶክተር ጋር በማለት ትነግረዋለች። እና ምናለች ስለ ሌሊ የምታውቂው ነገር አለ በማለት ጠይቋት ነበር። አዎ ብላ ልትነግረው ስትል አደይ በማለት ሌሊ ልታስተናክላት ችላለች። አደይ ሌሊ ባቡሬ እኮ እጅግ በጣም ስለ አንቺ ተጨንቋን ብላ ልትናገራት ብትሞክርም ነገር ግን ምን ሆነሽ ነው? እኔ ደህና ነኝ አሁን በቃ በማለት እንዳትናገር አድርጋታለች። አለልኝም ትንሽ በመስከር ሜዳ ላይ ተኝቶ ነበረ። የአደይ አጎት ማለትም የአባቷ ወንድም በመንገድ ሲያልፍ ያየዋል። ጫኔም ና እንሂድ ወደ ቤት እያለ እየጎተተው ነበረ። በዛ መሀል እንግዲህ ምን ሆኖ ነው እንደዚህ የሚሆነው? አረ ቀስ አድርገው ወደ ቤት ይዘው ግባ በማለት የአደይ አጎት ይናገራል። እናንተ ብቻ ናችሁ እየደላችሁ በማለት እንግዲህ አለልኝ የተደበቀ ሚስጥር ለማውጣት ይሞክራል። ስካር ልብን አያስትም፣ ነገር ግን እውነት እንዲናገሩ ያደርጋል። በልባቸው የሚያስቡትንና ሊናገሩት የሚፈልጉትን ነገር ነው የሚናገሩት። አሁንም አለልኝ ያደረጋችሁትን ነገር በሙሉ ለህዝቡና ለቄው ሰው እናገራለሁ፣ ማን ቆሞ ማን ይወድቃል፣ እናንተ በሰላም ቆማችሁ ልትኖሩ በማለት ይናገረዋል። እረ ይህን ሰውማ ሚስጥር እንዲያወጣ ይዘው ወደ ቤትና በማለት ለጫኔ ይነግረዋል። ጫኔም ወደ ቤት ይዞት ሄዷል። በሮማን ፍቅር እየተሰቃየ የሚገኘው አሹም ለመናገር ሁሌ ፊቷ ይቀርብና ነገር ግን መናገር አቅቶት ከፊቷ ይመለሳል። ዛሬማ የመጨረሻ ነው እነግራታለሁ ብሎ ሄዶ አፍሮ ወይንም ደግሞ ሰው መጥቶበት በአጋጣሚ ሳይነግራት ይመለሳል። ዛሬ ላይ ግን ችግር አለ ወይ? ምን ሆነህ ነው? በማለት ሮማን ጠይቀው ነበር። አይ ችግር ከዚህ በላይ ችግር አለ ወይ? በማለትም ነግሯት ነበረ። እንዲሁም አበባ በመቀንጠብ አበባ ሰጥቷታል። ሁሉም ነገር ይገባኛል፣ ነገር ግን አሁን ያለንን መዋደድና መቀራረብ ሊያርቅብን ቢችልስ ተረጅኝ አትረጅኝ የምትለው ነገር በማለት ነግረዋለች። ምክንያቱም እንደወደዳትና እንዳፈቀራት ታውቃለች። ነገር ግን ብነግራት የእህትነቱንም ፍቅር ላጣው እችላለሁ ብሎ ስለሰጋ አሁን ላይ በምልክት ቢነግራትም እሷ ግን እንደማያውቅና ካፉ እስከሚወጣ እየጠበቀች ትገኛለች። እኔ እናንተን ከልጅነት ጀምሮ እንዲሁም ደግሞ ፈተናዎችና ደስታዎች ብዙ ነገር አስተሳስረውናል። ስለዚህ ይህን ነገር ማጣት አልፈልግም በማለት ትነግረዋለች። የመፈላለግ ስሜት ሁለታችንም ውስጥ አለ፣ ነገር ግን ይህን ነገር አምኜ መቀበል አልፈልግም በማለት ትነግረዋለች። አሹም እጅግ አነጋገሯ አደናግሮት ነበር። እንደ በሚያወሩበት ሰዓት ዴቭ ይመጣል። ዴቭም ምነው እኔ ስመጣ ዝም አላችሁ በማለት በቃ ይቅርታ አውሩ በማለት ወደ ውጪ ይወጣል። አደይና ዴቭ አሁን ላይ ትንሽ ቅሬታ ፈጥረዋል በመሀላቸው። ዶክተሩ አደይን ሊያፈቅራት መንገድ ጀምሯል። ዴቭም የዶክተሩ አስተያየት አላማረውም፣ እጅግ ቅራኔ ተሰምቶታል። ኪንጎ ስራ የለውም፣ ራሱን አልቻለም፣ ስለዚህ ላንቺ አይሆንሽም፣ እድሜሽን ነው የሚጨርሰው እያለ ባቡሬ ቅምጥልን እየመከረ ይገኛል። ነገር ግን አሁን መሄድ አለብኝ ወደ ጓደኛዬ ጋር ብላ ከእናቷም እሱንም ልትሰናበተው ብትልም ነገር ግን እሱ አትሄጅም በማለት ነበረ የከለከላት። እናቷ ግን በቃ ሂጂ፣ ስለዚህ ሁሉን ነገር ግን በትዕግስትና እንዲሁም ደግሞ በማስተዋል ነው የሚሆነው፣ ፍቅር ፈተና ይጠይቃል፣ ስለዚህ መጠንቀቅ አለብሽ በማለት እናቷ ከተሞክሯና ከእናትነት ፍቅሯ እየመከረቻት ትገኛለች። ለሊና አደይ እንግዳ ስለነበረባቸው ቶሎ ወደ ቀጠሮ ሊሄዱ አልቻሉም ነበር። በዚህም ደግሞ አርፍደው ስለመጡ ዶክተሩ እጅግ በመቆጣትና ሁለተኛ እንዳያረፍዱ በማስጠንቀቅ ነገ ተመልሰው እንደሚመጡ ይነግራቸዋል። እነሱም ወደ ቤት ሲመለሱ ውሸት ዋሽተው ነበረ ይህ ቪዲዮ ያለቀው። ውሸት የሚዋሹት እንግዲህ ለሊ ከአደይና ከዴቭ ጋር ነኝ በማለት ለባቡሬ ስትዋሸው ነበር። ባቡሬና ዴቭ ግን አብረው ነበሩ። ይህ ነገር ደግሞ ሁለቱን ወንዶች እጅግ በጣም አበሳጭቷቸው ነበረ። ለሊም ምንድነው እያደረግኩ ያለሁት በማለት የዋሸችው ውሸት
ከቅጽበት ራሷን ወግሯት እየተጸጸተች ነበር። በቀጣይ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።